ምክንያቱም አሁን አንዳንዴ ቁጭ ብዬ ሳያትኝ እኔ ኦልሬዲ ተናግሬዋለሁ። አሽቃባጭ ነው የሚሉትኝ። በግራ ገባን እኮ የተናገረችው ነገር አግባብ ነው እያልኩ አይደለም። ማንም ሰው አንደኛ ሴት ልጅ ማንም ድሬዳዋ ውስጥ እኔ አሁን ሺቲ ነው ሺቲን ግልብ አድርጌ አልሰጥም ለማንም። ግን ይሄ በዘልማዴ የሚመጣል አይደለ አባባል የአፍ ወለምታ ነው የምትሉት። እንደዛ ምን እተኛለሁ መስፍንዬ፣ አንተ ስሜት ትተኛለህ። ሚስትን ከጎን አስቀምጠ መሀል ላይ ትራስ አጋድመክ አይደል እንዴ ያለኸው? ምን አባህን የተኛለሁ? ኤኒዌይስ ወይ ጉድ። የጃኒ የተናገረችው ነገር አግባብ ባይሆንም ግን አሁን አንዱ ልጅ ምን አለኝ ገብቼ ምንም አላረኩትኝም። አይ ትከሰስ ለ3 ዓመት ትታሰር ይፈረድባት ይላል። እንዴ ይቅርታ ከጠየቀች ለሌላ ጊዜ ካልደገመችው ምን ችግር አለው ስል ይሄ ዲኤንኤ ሞዴሬተር አንድ ልብ ይሰጠኛል። ይኸውና በማሽቃበጥ ይኸው ተመቸሻውን ጊፍት ተሰጠሻለኝ። አንድ መድኃኒዓለም ያሳያችሁ። አሁን የኔ አንበሶች ቢቆጠሩ ራሱ ስንት ናቸው? አንድ ልብ ስለተሰጠኝ አሽቃባጭ አለኝ። እግዚአብሔር ያሳያችሁ። እኔ ያልኩት ግን የሰው ልጅ 3 ዓመት ይፈረድበታል። አንዳንዴ ካፋችሁ ያመልጣል ያመልጣል። ሰውነን በቀኑ 8 ጊዜ ነው የምትሳሳቱትኝ። ወታ ይቅርታ ከጠየቀኝ ቪዲዮ ሰርታ ይቅርታ ከጠየቀች በቃ ግድያ ደረጃ እስር ደረጃ ሌላ ነገር ውስጥ ከመግባት ይቅርታ ማለት ደግሞ የድሬዳዋ ሰው እግዚአብሔር ምስክሬ ነው ወዲያው ነው የሚመለሰው። ቅድም የድሬዳዋ ቤቶች ገብቻ አይታችኋል አይደለ? ወዲያው ዝም ብሎ ኢቭን ራሱ ጆከር ገብቶ ልጆች እኮ ሶማሌ ምናምን ሆነው ድሬዳዋ እውነት ለመናገር ሁሉም ብሔር ብሔረሰብ አለበት። አማራው፣ ትግሬው፣ ሶማሌው፣ ኦሮሞ ሁሉ አለበት። ሁሉ የተቀላቀለበት ብሔር አለ። ለዛውን እዛ ገብቶ ድሬዳዋ አማራ አዎ በቃ ምንም ጣጣ የላቸውም። ወዲያው የሚቀበሉ ሰዎች ናቸው የድሬዳዋ ሰዎች። ማርያም ነው የምላቸው ወዲያው ይቀበላሉ። እንደዚህ ነገርን አያከሩም። ግን ደግሞ የድሬዳዋ ደግሞ የሚለያቸው አንድ ናቸው። ላይክ አንድ ናቸው። ኦሮሞ ብትል፣ አማራው ብትል፣ ትግሬው ብትል ድሬዳዋ ከተነካ አንድ ናቸው። ልክ አሁን ከአማራው ከአራቱ ጎጥን የምወዳቸው ወሎ ናቸው። ወሎዎች እግዚአብሔር ምስክሬ ነው ራሳቸውን አያስደፍሩም። በዚህ እኔ በ10 ጣቴ ይፈርማለሁ ለወሎ ልጆች። እስኪ ወሎን አንድ በስህተት በፍቅር ከመጣችሁ ማርያም በፍቅር ይዟቸዋል። እኔ እንዲያው ያልጠበቁትን ነገር ነው የማየው። ማርያምን ወሎ በጣም 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 በፍቅር ይዟቸዋል። ላይክ በደንብ ነው የሚወዷቸው። ከያዛቸዋቸው ግን የኔ አመለካከት ነው። የኔ እናት ጀላ ራስ ምን አባሽ ውሸታም ትያለሽ? እኔ የማስበውን እንደኔ አስቢልኝ። አትይ ቂንጥራም አዳምጪ። እኔ ያልኩትኝ ወሎዎች እስኪ ወሎ ንኪና አንቺ ማለት ነው ወሎ ንኪና ይተውሽኝ። አንድ ናቸው ወሎዎች አንድ ናቸው። ማምላክ ነው ምላጭ አንድ ያርበደብዱሻል። ቲክቶኩን በአንድ እግሯ ነው ገልብጠው የሚያስቀምጡልሽ። ሸዋ መች ይናገራል? ሸዋ ዝምተኛ ናቸው። እኔ ሸዋ የሞተችውን አያቴን የሚያስታውሱ ዝምተኛ ናቸው። እኔ ባክሽ ልቅ ቦርኮት ያልሽ ሁለተኛ እዚህ ቤት እንዳመጭ ሁለተኛ ሜጃ የለሽም። ይቅርታ ጠይቀሽ ትመጫለሽ። ሌላ ቤት ታገኝ ሂጂ ንፍጥ ይሁላችሁ። ጎንደርስ ጎጃም እያላችሁ አትከፋፍ። ይሄ ነው እኮ በሽተኛ የሆናችሁት እኮ አስተሳሰባችሁ። ጎንደርስ ሸዋስ ጎጃምስ አትበሉብኝ። እኔ ያልኩትኝ ወሎችን ስትነኳቸው በአማራ ከሄዳችሁ ወሎችን ስትነኳቸው በጣም 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 አሁንም ነገም ለምን እንዲያልሽ ብላችሁ ቤታችሁን ከፍታችሁ ማልቀስ የተፈቀደ ነው። አልቅሱ ስቅስቅ ብላችሁ። ይሄ እኔ ቤት አመለካከት ነው። የራስሽ አመለካከት አለሽ። ምንድነው ወሎዎች አንድ ናቸው። ሲነኩ ያንቀጠቅጣሉ። 4 ነጥብ። ሀሳቤን አልቀይርም እንዴ አልቀይርም። ሁሌም ወደፊትም ነገም ስላየዋቸው በደንብም ደግሞ ስለተከታተልኳቸው ይሄን ያመለካከን ከነካቸዋቸው 4 ነጥብ ያንቀጠቅጧል፣ ይገለብጧታል ቲክቶክን። መልካሙ ሰገጥ ይዋለግ ትምህርት ቤት በመቅረጫ መስታወት የሴትን ፓንት የሚያይ ሰውዬ ውጣ፣ እዚህ ቤት እንዳትመጣ። ከክልል ደግሞ ምናምን ካያችሁ ድሬዳዋዎች በጣም አንድ ናቸው። ድሬዳዋዎች እግዚአብሔር ምስክሬ ነው። ድሬዳዋዎች እናንተ ድሬዳዋ ልጅ ናችሁ ከተነካችሁ አማራ ሁኑ፣ ኦሮሞ ሁኑ፣ ትግሬ ሁኑ፣ ሶማሌ ሁኑ አንድ ናቸው። እግዚአብሔር እንደ ድሬዳዋዎች ለራሳቸው ሰው በጣም ነው የሚቆሙት። በጣም እማምላክን አንድ ናቸው። የፈለገ አማራ እንዴ እችኮ ኦሮሞ ናት እችኮ አማራ ናት እንዴት ምናምን የለም። ድሬዳዋ ካላችሁ ድሬዳዋ ከተነካ በአንድ እግሩ ነው የሚያቆሙትኝ። እኔ ያየሁትኝ ነው የምላችሁ። የድሬዎች አንድ ናቸው። ከአማራ ደግሞ ወሎዎችን እኔ በቃ ሀረርስ ነይ ሊሆነ ውጪ ቅንቅንሽ ውጣና
ቅንቅና የምትይው እኮ ቤትሽ ውስጥ ደግሞ በ16 ፎሎ ቤትሽ ውስጥ ያለ ቅንቅን ነው። ባይዘው እኔ እንደሌላው ቲክቶከር አይደለሁም። ፎሎ ይጨምራል ብዬ አንጀቴን ለማቃጠል ወይ ደግሞ መጥፎ ቃል እየተናገራችሁ ስትሳደቡ ያስ አላደርገውም። ያስ አድርጌ አልቀመጥም። በብሎክ አጠናግርሃለሁ። 4 ነጥብ ፎሎ ለምን አንድ ፎሎ አይቀርም? እማምላክ ነው የምላችሁ። እኔ ብሎክ ባላረግ 500 ሺህ በላይ ነበርኩኝ። እቦልካለሁ በስነ ስርዓት። ጥያቄ ካለ ቤት ይሄ ትክክል አይደለሽም፣ ይሄ ተሳስተሻል። እየተሳደብክ መጠየቅ አትችልም። ሂድና እዛ አሉ ፎሎቸው እንዳይቀንስባቸው ሙልጭ እያረጋቸዋቸው እየሰደባቸዋቸው እያሉ የሚቀመጡ አሉ። እኔ እንደዛ አይደለው። ፎሎ ለምን ባነ አንድ ያው ታውቅ ያለው ቲክታክ ላይ ታውቅ ያለው ቲክታክ ላይ ፌስቡክ ከፌስቡክ አይጂ ላይ ያልታወቁት የለም ምድር ላይ። ስለዛ ፎሎ አረከኝ አላረከኝ አንተ ፎሎ የኔ ኑሮ አይሆንም። አታይኝም። ከፈለክ ሪከርደሮችን እየተጠባበቅ ምን ተጋሩ ደሞች የትግራዮቹ ደግሞ ለምን ብትሞቱ እንትን አይሉ ምስጥራቸውን የራሳቸውን ሰው ምስጥር አያወጡ። በዚህ መሰክራለሁ። እኔ እውነት በራሴ የሚሰማኝ ስህተት ነገ ቤት ዘቅዝቀ እኛን እንዲያለች ብለህ ማልቀስ ትችላለህ። የትግሬ ልጆች እንዳለ የራሳቸው ሰው ጋር ከተጣሉ በጣም የራሳቸውን ሰው ምንድን ነው የሚባለው እንደ አህያ ዕቃ ነው ወደ ውስጥ የሚደብቁት። የአህያ ዕቃው ወደ ውስጥ ነው። ቢሞቱ ቢደብራቸው እንኳን እናንተ አትነግሩኝም እንዴ? በሽቴ ስር እንዳይወጣብኝ ቢሞቱ እንኳን እግዚአብሔር የራሳቸውን ሰው ስህተት እንኳን ቢሰራ እንዴ ምን እንደሚለው አላያችሁም? እንዴ እየተጣሉ እርስ በርስ ኮኮል ተዛረብ ምንድነው? በትግርኛ ተዛረብ እኮ ነው የሚሉት። ተሰብስባችሁ ገስት ላይ ካያችኋቸው ትግሬዎች ሳይጣሉ ቀርተው ነው። በየቀኑ ነው እኮ የሚጣሉት እርስ በርስ። ግን ቢሞቱ በአማርኛ የማያወሩ ቢሞቱ ትግርኛ የሚያውቅ አማራ ካለ ወይ ሌላ ብሔር ካለ ወይ ኤርትራኖች ካልተረጎሙ በስተቀር ነው በትግርኛ ተዛረብ ነው የሚሉት። ኢቭን በውስጥ ነው የሚያወሩት። እማምላክን በውስጥ ቢሞቱ የራሳቸውን ሰው አሳልፈው አይሰጡ። በዚህ መሰክር ሁሌም ዛሬም እንኳን ዛሬ ፖለቲካ ሳላወራ አይደለም በፊት ፖለቲካ እንኳን እያወራው የምመሰክርላቸው ናቸው። የራሳቸውን ሰው አሳልፈው አይሰጡም። አንድ ቀን የትግሬ ልጆች በየቀኑ እዚህ ቲክታክ ላይ ሲናከሱ እንትን ሲሉ አይቻላቅ። በየጊዜው ሲናከሱ አላቸው። ይጣላሉ፣ ኦፍኮርስ ይጣላሉ። አሁን መሲ ብርጅስቶ ምናምን ስትጣላ አይቻታለሁ። እሱንም ያወቅኩት በምንድን ነው? መሲ አማርኛ ስለምታወራ ነው። እሱንም ያወቅኩትኝ ትግርኛ ብታወራ አልሰማትም ነበረ። የተጣሉ ይሁን ስለ ፖለቲካ ይወያዩ የማውቀው ታሪክ አይመጣም። እሷም እንትን ስትሰማ ምንድን ነው አማርኛ ስለምታወራ በዛ ነው እሷም ስትጣላ ወይ ደግሞ ዜድ ስትጣላ ያወቅኩትኝም ደግሞ አማርኛ ስለምታወራ ነው። ሌሎቹ ቢሞቱ በዚህ ለትግሬዎች መሰክርላችኋለሁ። እንግዲህ ነገ የግለሰብ ስምጠሩልኝ ምን አባታችሁ ላርጋል። ጉራጌዎች አዎ ሰሞኑን ታይታችኋል። ጉራጌ የሚናገር አይመስለኝም ነበር። አሁን ጉራጌ እንደዚህ የሚናገሩ ምናምን አይመስለኝም ነበር። ግን ኦሮ እነሱም ኃይለኛ ናቸው። ማንም የራሱ ሲነካብል ለነገሩ አይሰማም። ማንም የራሱን ሰው ሲነካ አይሰማም። ግን ጉራጌዎች ለምሳሌ የሚያልፉ ይመስለኝ ነበር። እነሱም ኃይለኛ ናቸው። ኦሮሞ ሆነን ለመናገር እንዳማራው ሲጣላ ነው የማየው። ምንም የምዋሸው ነገር የለም። ኦሮሞቹ እንደኛ ቤት እንዳማራዎቹ ናቸው። በጣም በኃይለኛ ነው የሚጣሉት እርስ በርስ። በደንብ የኦሮሞንማ ጥል በደንብ ነው የማየው። በደንብ ታማን ከማን ተጣላ ብትሉ በደንብ ጠንቅቄ ነው ማቀው። እያየናቸው ነው። አሁን ለምሳሌ ከዚህ በፊት ካያችሁ በሉዛ ማለት ነው የሆነ ነገር አጥፍታለች ብለው አንድ ቀን ብቻ ነው የጮሁት። እሱም በትግርኛ ነው የጮሁትኝ። በቀጣይ ቀን ያ ወሬ አልተነሳም። ተዳፍኖ ቀረ። አልተነሳም። ማርያምን ነው የምላችሁ አልተነሳም። አንድ ቀን የሆነ ጊዜ ገስት ላይ እኔ ሊገባኝ አልቻለም። ትግርኛው በትግርኛ ነው የሚያወሩትኝ። የትግርኛ ነው የሆነ ነገር ይላሉ በትግርኛ። አንዷ ገብታ ልታወራ አስባማ ትግርኛ ተዛረቢ ይላታል። ከዛ ያንን ነገር ድፍን አደረጉት። እግዚአብሔር ምስክሬ ነው። አንዴም ሲያነሱት አይቻላል። አንድ ጊዜ ሲያነሱት አይቻላል። በዚህ እኔ ይሄ ጥንካሬ ነው። ጎበዝ ናቸው ነው ብዬ የማስበው። ይሄ መሽቆቅነት ምናምን ሳይሆን በቃ ጎበዝ ናቸው። የራሳቸውን ሰው ይችሉበታል። ከነ ጥፋታቸው አውጥቶ እስኪ ደግሞ የአማራው ቤት ደግሞ ካያችሁ ደግሞ እኔ አሁን የትግሬ ቲዲኤፍ ማናቸው ብላችሁ ብትጠይቁኝ ማምላክን አላቃቸውም። ማናቸው እግዚአብሔርን ማናቸው ብላችሁ ብትጠይቁኝ አላቃቸውም። ለምን ቲዲኤፍ የራሳቸው እኮ ሳይኖር ቀርቶ ምናምን አይደለም። ግን አያወጡ የራሳቸውን ሰው ለማስበላት ጸጥ። የኦሮሞቹ ራሱ ብትጠይቁኝ እኔ እግዚአብሔር ወይ ጃልማሮ ነው የምለው ወይ ጀዋር ምናምን ነው የማውቀው። እነዚህ ፊት ለፊት እንትን ላይ ያሉ። ከዛ በተረፈ ግን አላቃቸውም። ማንስማን የአማራውስ አደባባይ እኮ ነው። አሁን እኔ እስኪ
ሌላ የትግሬና የኦሮሞ ልጆች ወይ ሌላ ብሔሮች የአማራ ፋኖ ስማቸው ማን ነው ብል ከነጎጣቸው ይጠቅሱልኛል። ከነጎጣቸው እማምላክን ከነጎጣቸው ነው የሚጠቅሱልኝ። እስኪ ጻፉ ብዬ አማራን ጻፉ ብል እንዳለ ከነ እንትናቸው ነው የሚጽፉልኝ ከነጎጣቸው። እንዴ ይሄ እኮ ፋኖ እኮ ጎጃም ነው፣ ይሄ ፋኖ እኮ ጎንደር ነው ብሎ ይጠቅሱላቸዋል። ያውቃሉ። ታይ አይደለም፣ እውነቴን እኮ ነው። ይሄ እኮ ስድብ ወይ ንቀት አይደለም። ሁሉን ነገር የራስን ሰው ይደበቃል። አሁን እኮ ትምህርቱ ምንድነው ባጭሩ? የራስ ቆይ ሀዲያ ጋር ሄዳለሁ ጠብቁ። የራስን ሰው የራስ ነገር ይደበቃል። ስተት ካለም መጀመሪያ በውስጥ ትመክራላችሁ። እኔ ተሳሳትኳ ቤታ ምንድነው ስተትሽ? ምንድነው ይሄ ትክክል አይደለሽም፣ እንዴት ይደረጋል? ከቻልሽ ወጥተሽ ይቅርታ ጠይቂ። ወጥቼ አልጠይቅም ጥጋበኛ ነኝ ምናምን በቃ ካልኩኝ አውጥታችሁ ያኔ ተወግሩኛላችሁ። አንድ ስተት ሲኖር ሰው ልጅ ላይቭ ላይ ነው፣ ኤዲት አይደረግም፣ አይስተካከልም። ሰው ንዴት አለ፣ ኮመንት ያበሳጫል፣ ካፋችሁ ያመልጣችኋል። በቃ መቆጣጠር አትችሉም። አንዳንዶቻችሁ ነርቫችሁ የሚነቁ ሰዎች አሉ እዚህ ላይ መጣው። እናንተ ኮመንት ስለምጽፉ አይታያችሁ። ምን አለ ብታልፉ አሁን 6 ፎሎ ነው ያለው ትላላችሁ፣ ግን እዚህ ላይ ላይቭ ላይ ስትቀመጡ ግን ነርቫችሁን ነው የሚነኩትኝ። እማምላክን ማትፈልጉትን ከአንደበታችሁ ታወጣላችሁ። ኤዲት ደግሞ አይደረግም፣ አይስተካከልም። ስለዚህ ለዛ ስህተት ካለ ቆይ የአማራን ፋኖ አጥፍቶ ኮን በውስጥ መማከር ምናምን ልክ አንድ ፋኖ ወይ ይመረቅ ብድግ ተደርጎ ይለጠፋል። ጀግና አማራው ተራራው ይለጥፉታል። በቃ አላን እንደዚህ ወጣቶች ምናምን ምንድነው በምረ የሚባለው በትግል ምናምን በስልጠና ተሰጥቷቸው የተመረቁ ምናምን አሏ ብድግ አድርጎ መፖሰት። ይሄ አግባብ አይደለም። አንዳንዴ ከጠላትም ከምትሏቸው ነገር ጥሩ ነገር መማር መልካም ነው። አንድ ሰው ባትወዱትም ብትጠሉትም ራሱ የሱን የማይጎዳውን ነገር መውሰድ ጥሩ ነገር ነው። እኔ አሁን አንዳንድ ነገር ተምሬያለሁ። ማምላክን ከዚህ ቲክቶክ ከመደንቆሬ ከመሰደቤ ብዛት የተማርኳቸው ብዙ ነገር አለ። አንዳንድ ነገር አሁን እኔ ተምሬያለሁ። ሰዎች የሆነ አጀንዳ ይዘው ሲመጡ የአጀንዳ ላይ በፊት እንዴት ለምን አሉ ብዬ 3 ቀን ነው የምለፈልፈው። ማን ያንን ነገር አጀንዳ የሚዘራው? ቤት ታራሴ ነኝ። 50 ሰው 60 ሰው ይዞ ተቀምጦ የሚያወራ ሰው የማያው ሰው እኔ ጋር ግን 2000 3000 ሰው ይዤ ያንን አጀንዳ ሳራግብ በደንብ ይስፋፋል። ግን ቀለል አድርጋችሁ ተው እንዲህ ያሉ ምናምን ብላችሁ ጣል ብታደርጉት ማንም ቦታ አይወስደውም። ሀዲያ አትንኳቸው። ወይ ሀዲያ ኃይለኞች ናቸው። አይቻቸዋለሁ። ሀዲያ ኃይለኞች ናቸው። ስድባቸው ራሱ ኃይለኛ ነው። እናትዬ ሀዲያ አትንኳቸው ጋይስ። ሀዲያዎች ኃይለኛ እንዲህ አይቻቸዋለሁ እኮ አመት ሄደት እንትናን አንገብግቦ ሊደፋት እኮ ነው የሆነ ነገር ብላ ተሳድባ እንዴ! በስመ አብ ወወልድ ወመንፈስ ቅዱስ። ሀዲያ በጣም ኃይለኞች ናቸው። እኔ ማርያምን አይቻቸዋለሁ። ሀዲያና ስልጤዎች በኢየሱስ ክርስቶስ ስም በጣም ኃይለኞች ናቸው። ይህ ልጅ ኤዲት እያደረገ የሚለቀው ኃይለኞች ናቸው ሀዲዮች። እግዚአብሔር ምስክሬ ነው። ሀዲያና ስልጤ በእንትን ብዛት መስሏቸዋል። ኃይለኛ ናቸው ሲነኩ። የሆነ ፔጅ አለ በጣም ነው የሚያስቀኝ። ብራንድ ነው ምንድን ነው የሚሉት? በቃ ኤዲት አደራረጉ በቃ ግድል የሚያደርገኝ ማምላክን። ይሄ ፔጅ እግዚአብሔር እንዴት እንደሚያስቀኝ የተጣሉትን ሰዎች ማለት ነው እንዲታረቁለት ከመጓጓቱ አንጻር ይሁን አላውቅም። የተጣላውትን ሰው ከጎን ያደርግና አብረን ተቀምጠን እንዳወራን አብረን ተቀምጠን እንደጨፈርን ኤዲት አድርጎ ይፖስታል። ራያ ወሎ አንድ አይደል እንዴ? በቃ ወሎ አንድ ላይ ተቀለልኩ እኮ። የምን ራያ ምን ቆቦ እያልክ ልትበታትን ነው እንዴ? ግን እኔ ምንድነው የምታየው? በቃ ተጮህባታለች። ጥንቆላ ልወጣ ነው ለነገ ዩቲዩብ አልግባ ልቅር ነገር